ወገኖች እንደምን አላችሁ? እግዚአብሔር የተባረከ ይሁን። እኔ በጣም ደህና ነኝ። የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬም የእግዚአብሔርን ቃል አብረን እንካፈላለን። ጭንቀት ልክ እንደሚወዛወዝ ወንበር ነው። ይሄ ሮክ የሚያደርግ ወንበር አለ አይደለም? ቁጭ ብላችሁ ወዲህና ወዲያ የሚወዛወዝ። ምናልባት አንድ ነገር ከዛች ልታነሱበት ትችላላችሁ፣ ግን ጥቂት ነገር ሊሰራ ይችላል ማለት ነው እዛችሁ አጠገብ። ግን የትም አያደርሰንም ያ ወንበር። ልክ ጭንቀትም ልክ እንደዚህ ነው፣ የትም አያደርሰንም። እዛችሁ የሚያሽከረክረን ነገር ነው። ህይወት እዛችሁ እንድትሽከረከር የሚያደርግ ነገር ነው። ያው ብዙዎቻችን ስለ ነገ እያስብን እንተኛለን፣ ደግሞም እየተጨነቅን እንነቃለን። ከፍተኛ የሆነ ጫና በልባችን እየተሰማን እንነቃለን። ቀኑን ሙሉ የማይታይ ሸክም ተሸክመን እንውላለን። ስለ ገንዘብ፣ ስለ ጤና፣ ስለ ልጆች፣ ስለ ስራ፣ ስለ አገልግሎት፣ ስለ ወደፊት፣ አልፎ ተርፎም ፈጽሞ ሊከሰቱ ስለማይችሉ ነገሮች ሁሉ እንጨነቃለን። አንዳንድ ጊዜ በጣም ከመጨነቃችን የተነሳ እንደው ቀኑ ከመጀመሩ በፊት እንዝላለን፣ እንደክማለን። ጭንቀት አደገኛ ነገር ነው። ኢየሱስ እንግዲህ እንደዚህ ለምትጨነቅ ነፍስ፣ እረፍት ለሌላት ነፍስና ልብ ያን አይቶ የሰዎችን ያንን አይቶ ነው በእግዚአብሔር ቃል ውስጥ አትጨነቁ የሚለን። ይህ የሚለን አትጨነቁ ስለን ህይወት ቀላል ስለሆነች አይደለም፣ ችግሮች ሊኖሩ አይችሉም ማለት አይደለም። ነገር ግን አባታችን እውነተኛ ስለሆነ፣ አባታችን እውነተኛ አባት ስለሆነ መጨነቅ የለብንም። ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 31 ይህ ክፍል ነው እንግዲህ የመልእክታችን ክፍል። ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 31 ይህ ክፍል በማቴዎስ ወንጌል ውስጥ ምዕራፍ 5 እስከ ምዕራፍ 7 ባሉ ክፍሎች ውስጥ የተራራ ስብከት ተብሎ የሚታወቅ ክፍል ነው። ኢየሱስ ለደቀ መዛሙርቱና ለህዝቡ ስለ እግዚአብሔር መንግስት በብዙ እያስተማራቸው፣ በእግዚአብሔር መንግስት መኖር የሚቻለው እንዴት ነው፣ ለእግዚአብሔር መንግስት መኖር የሚቻለው እንዴት ነው፣ ባህሪውስ ምን ይመስላል እያለ ሲያስተምር የነበረ ትምህርት ያለበት ክፍል ነው ማለት ነው። በዚህ በቁጥር 25 ላይ ምዕራፍ 6 ቁጥር 25 ከዛ ቀደም ብሎ አንድ ነገር ይናገራል ጌታ ኢየሱስ ክርስቶስ። ምን ይላል? ለእግዚአብሔርና ለገንዘብ በአንድነት መገዛት አትችሉም። ወይ ለእግዚአብሔር ወይ ለገንዘብ፣ ለአንዱ ነው የምትገዙት እንጂ ለሁለት ጌቶች መገዛት የሚችል ማንም የለም ብሎ ቁጥር 24 ላይ ይናገራል። ከዛም ወዲያውኑ ስለዚህ እላችኋለሁ አትጨነቁ ይላል። ስለዚህ የምትለው ቃል ቀላል ቃል እንዳትመስላችሁ። እንደው መሸጋገሪያ፣ ዝም ብሎ መሸጋገሪያ ቃል ትመስላለች አይደለም። ከላይ ያለውንና ከታች አትጨነቁ የሚለውን ቃል የሚያያይዝ ነው። ለእግዚአብሔር እና ለገንዘብ መገዛት ስለማትችሉ ስለዚህ አትጨነቁ። ይሄ እንዴት ይገናኛሉ? ይሄ ሁለቱ ነገር። እነዚህን ስለዚህ የምትለው ቃል ነች በጣም አስፈላጊ ሆና እዚህ ክፍል ላይ ስለ ጭንቀትና ስለተከፋፈለ ወይ ልብ፣ ስለተከፋፈለ ልብ ይሄንን ሁለቱን አንድ ያደርጋል። በቃ የሚጨነቅ ሰው እንደዚህ አይነት ሰው ነው ማለት ነው። ለሁለቱ የተከፋፈለ ልብ ያለው ሰው፣ የተከፋፈለ ሐሳብ ያለው ሰው፣ በቃ አንዳንዴ ለእግዚአብሔር አንዳንዴ ለገንዘብ የሚገዛ ሰው እሱ ነው እንጂ መጨነቅ የሚችለው ለማለት ነው። ይሄ ስለዚህ ብሎ አትጨነቁ ብሎ የሚያያይዘው ማለት ነው። ስለዚህ በዚህ ክፍል ላይ ቢሆን ኢየሱስን ያዳምጡት የነበሩት ሰዎች የሚጨነቁት ስለ ቅንጦት ሳይሆን ስለ መሰረታዊ ፍላጎቶች ነበር። ስለ ቅንጦት ነገሮች አይደሉም። ስለ መኪና፣ ስለ ትልቅ ቤት፣ ስለ አውሮፕላን፣ ስለ ተለያዩ ነገሮች፣ ስለ ቅንጦት ስለሆኑ ነገሮች አይደለም። ስለ ምግብ፣ ስለ መጠጥና ስለ ልብስ ነበር። እንግዲህ በዛ ዘመን ብዙ ሰዎች በዕለት ተዕለት ያው የጉልበት ስራ እየሰሩ ይኖሩ ነበርና እንደ ዛሬው የቁጠባ አካውንት የለም፣ የኢንሹራንስ ዋስትና ወይም የማህበራዊ ደህንነት ድጋፍ አልነበረም። ስለዚህ ብዙ ያው ዕለት ኑሯቸው ዕለት ከዕለት ስለሆነ የምርት መበላሸት፣ ድርቅ አይነት ነገር፣ ታክስ ጫና ወይም የስራ ማጣት የአንድን ቤተሰብ ህልውና አደጋ ላይ ሊጥል ይችል እንደነበረ ያው ከአንዳንድ ታሪኮች እናነባለን። ስለዚህ ኢየሱስ አትጨነቁ ስል ነገሩን አቅልሎ እያየው አይደለም።
አቅልሎ እያየው ሳይሆን ወደ እውነተኛ የሰው ልጅ ፍላጎት ውስጥ ዘልቆ ገብቶ ለሰው ልጅ ልብ እየተናገረ ነው ኢየሱስ ክርስቶስ እንጂ ነገሩን አቅልሎ እያየ አይደለም። ይህ ነው እንግዲህ ክፍሉን ትልቅ መልእክት የሚያደርገው ወደ ሰዎች ልብ ዘልቆ ገብቶ ችግራቸው ምን እንደሆነ ዘልቆ ገብቶ እየተናገረ ነው። ኢየሱስ የሰዎችን የህይወት ጫናዎች ችላ ብሎ አያውቅም፣ ችላ አይልም። ነገር ግን አማኝ ህይወትን በእግዚአብሔር ቸርነትና አባትነት መነጽር ማየት እንዳለበት ነው የሚያስተምረን። ህይወትን ማየት ያለብን እኔና እናንተ በእግዚአብሔር ቸርነትና አባትነት መነጽር ነው ህይወትን መመልከት ያለብን። አውትሉካችን፣ ቪዋችን፣ ወርልድ ቪዋችን ይህ ነው ሊሆን የሚያስፈልገው ወገኖች፣ እንጂ በሚያስጨንቁ ነገሮች ቆመን እግዚአብሔር አስቀድሞ ያዘጋጀልንን ነገሮች እነዚህን ረስተን የእግዚአብሔርን ቸርነት አባትነቱን ረስተን በጭንቀት ላይ ጭንቀት እየሆንን መዋል የለብንም ወገኖች። ስለዚህ በእግዚአብሔር ቸርነትና አባትነት መነጽር ህይወትን ማየት አለብን። የእግዚአብሔር ልጆች በጭንቀት ሳይሆን በእምነት መኖርን መለማመድ አለባቸው። የእግዚአብሔር ልጆች በጭንቀት ሳይሆን በእምነት መኖርን መለማመድ አለባቸው። የእግዚአብሔር ልጆች በጭንቀት ሳይሆን በእምነት መኖርን መለማመድ ያለባቸው ለምንድን ነው? በዚህ ስር 3 ትላልቅ ምክንያቶችን እናያለን። የመጀመሪያው ምክንያቱም ህይወታችን ከምንጨነቅባቸው ነገሮች ይልቅ እጅግ የላቀ ዋጋ ስላለው ነው። ህይወታችን ከምንጨነቅባቸው ነገሮች ይልቅ እጅግ ከፍ ያለ የላቀ ዋጋ ስላለው ነው። ኢየሱስ በቁጥር 25 ላይ እንደዚህ ይላል፣ ስለዚህ እላችኋለሁ ስለ ህይወታችሁ ምን እንበላለን፣ ምንስ እንጠጣለን፣ ወይም ስለ ሰውነታችሁ ምን እንለብሳለን ብላችሁ አትጨነቁ። ህይወት ከምግብ ሰውነትም ከልብስ አይበልጥምን ይላል። ኢየሱስ የአድማጮቹን እይታ ወደ ላይ ከፍ ሲያደርግ ነው የምንመለከተው። በዚህ እያላቸው ያለው እናንተ ስለ ህይወት አቅርቦቶች፣ ስለ ቁሳቁሶች ትጨነቃላችሁ፣ ህይወት የሰጣችሁን ግን ረስታችኋል። ምግብ አስፈላጊ ነው፣ በእርግጥ በህይወት ለመኖር ልብስ አስፈላጊ ነው፣ የዕለት ተዕለት ፍላጎቶች አስፈላጊ ናቸው። ነገር ግን ህይወት ከምግብ ይበልጣል። አይበልጥም እንዴ? ይበልጣል። ህይወት ይበልጣል ከምግብ፣ ሰውነትም ከልብስ ይበልጣል። ይሄ እውነተኛ ነገር እኮ ነው የምናውቀው። ይሄ እውነታ ነው። ተፈጥሮ የሚያሳየን እውነታ ነው። ህይወት ከምግብ ይበልጣል፣ ሰውነትም ከልብስ ይበልጣል። ይህንን ነው የሚያስገነዝባቸው። እግዚአብሔር ቀድሞውኑ ታላቁን ስጦታ ህይወትን ከሰጠን፣ ታላቅ የሚባለውን ስጦታ ህይወት ከሰጠን፣ ለትንሹ ነገር ለምን እንጠራጠረዋለን? ለትንሹ ነገር ለምንበላው፣ ለምንጠጣው፣ ለሚያስፈልገን ነገር፣ ለምንለብሰው ለምን እንጠራጠረዋለን? ህይወት እኮ የመሰለ ነገር ሰጥቶናል። ትልቅ ነገር እኮ ሰጥቶናል እግዚአብሔር። ስለዚህ ህይወትን የሰጠን እርሱ ሊያቆያት አይችልም? ህይወታችንን ሊያቆያት አይችልም? የሰጠን እርሱ። ሰውነታችንን የሰራ እርሱ ሊያለብሰው አይችልም? ሰውነታችንን በእውነት ይችላል። ኢየሱስ እያስተማረን ያለው ከትልቁ ነገር ተነስተን ወደ ትንሹ መረዳት እንድንመጣ ነው። ህይወትን በመስጠት ታላቅ ተአምር የሰራው አምላክ ህይወትን በማቆየት በኩል በዚህ በትንሹ ነገር ደግሞ አይወድቅም። በዚህ አይፈተንም፣ በዚህ አይደክምም፣ በዚህ አይወድቅም። ወገኖች ህይወትን ያቆያል። ህይወትን የሰጠን ህይወትን ሊያቆያት ይችላል። ሰውነትን የሰጠን ሰውነትን ሊያለብስ ይችላል። ብዙ ጊዜ አንድ ህፃን ትምህርት ቤት የሚወስደውን ትምህርት ቤት ያው ምግብ ይዞበት የሚሄደውን የምሳ ዕቃ ጠፍቶበት ነበርና ያለቅሳል። ግን እያለቀሰ እያለ እናቱን ረስቷል። ምግቡን ያዘጋጅታ ምግቡን ቋጥራ በምሳ ዕቃ ውስጥ አድርጋ የምትሰጠውን እናቱን ረስቶ ግን ለምግቡ ነበር ያለቅስ የነበረው፣ ለዛ ለዕቃው ነበር ያለቅስ የነበረው። ሙሉ ያዘጋጀችለትን ረስቶ ማለት ነው። ልክ እንደዛ አይነት እንሆናለን። የምሳ ዕቃው አስፈላጊ ነበር ለዛ ለተማሪ ህፃን ልጅ። ነገር ግን
ትልቁ እቃው ሳይሆን ምግቡን ያዘጋጀችለት እናቱ ናት። እሷን ሁሌ ማስታወስ ያለበት፣ ሁሌ እሷን ነበረ ማሰብ የነበረበት። ልክ የእኛም ሁኔታ ተመሳሳይ ነው። ብዙውን ጊዜ ስጦታውን ሙጥኝ ልንልና ሰጪውን እንረሳለን፣ የሰጠንን እንረሳለን። በቃ ስጦታው ላይ ብቻ፣ እግዚአብሔር በሰጠን ነገሮች ላይ ብቻ አይኖቻችን እናደርጋለን። ስለዚህ ጭንቀት ህይወትን ወደ እንጀራ ወዳለብን ወደ ዕዳ እና ልብስ ጥበብ አድርጎ ወደዛ ነው የሚያመለክተው። ያጠባታል፣ ህይወትን ያጠባታል ጭንቀት። እምነት ግን ህይወትን ወደ እግዚአብሔር ከፍ ያደርጋታል። ኢየሱስ እያለን ያለው ይህ ነው። እናንተ ከፍላጎቶቻችሁ ትበልጣላችሁ። እናንተ ከሚያስፈልጋችሁ ነገር ትበልጣላችሁ። ከምግብ ትበልጣላችሁ፣ ከልብስ ትበልጣላችሁ፣ ከሚያስጨንቃችሁ ከነዚህ ነገሮች ሁሉ ትበልጣላችሁ። ለምን? ምክንያቱም እናንተ የአባታችሁ ናችሁ። እናንተ የአባታችሁ ናችሁ ማለት ምናልባት አሁን ስማችን የሚጠራበትን አባታችንን ማለቱ አይደለም። አባታችሁ ስል አባታችን እግዚአብሔር አብ እግዚአብሔርን ማለቱ ነው። ምክንያቱም እኛ የአባታችን የእግዚአብሔር ልጆች ነን፣ የእርሱ ነን። ስለዚህ መጨነቅ የለብንም ወገኖች። የእግዚአብሔር ልጆች በጭንቀት ሳይሆን በእምነት መኖርን መለማመድ አለባቸው። የእግዚአብሔር ልጆች በጭንቀት ሳይሆን በእምነት መኖርን መለማመድ ያለባቸው ለምንድን ነው? ሁለተኛውን ምክንያት እንመለከታለን። ምክንያቱም ጭንቀታችን እግዚአብሔር ብቻ ሊቆጣጠረው የሚችለውን ነገር መለወጥ ስለማይችል ነው። ጭንቀታችን እግዚአብሔር ብቻ ሊቆጣጠረው የሚችለውን ነገር መለወጥ አይችልም፣ ስለማይችል ነው መጨነቅ የሌለብን። ኢየሱስ በቁጥር 27 ላይ እንዲህ ይላል፣ ከእናንተ ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችል አለ? በኋላ ስለ ክንድም ይናገራል በቁመታችን ላይ። ይህን እግዚአብሔር ብቻ ነው መጨመር የሚችለው። ከእናንተ ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችል አለ? የለም። እሱ ብቻ ነው የሚጨምረው። ጭንቀት እንግዲህ ኃያል ይመስላል፣ ይሄን ሁሉ የሚቀይር ይመስላል ስናየው አይደል? ግን አቅም የሌለው ነው፣ መቀየር አይችልም። አእምሮን ከማድከም ውጪ፣ አካልን ከማዛል ውጪ፣ ደስታን ከመስረቅ ውጪ፣ ውሳኔ አሰጣጣችንን ከማደብዘዝ ውጪ እና ጭንቀት አቅም የለውም፣ ኃይል የለውም እነዚህን የመቀየር። ነገር ግን በህይወታችን ላይ አንዲት ሰዓት አይጨምርም፣ በቁመታችን ላይ አንዲት ስንዝር አይጨምርም። ጭንቀት ነገ እንድታዘዝልን ማድረግ አይችልም። ጭንቀት ውጤቶችን ራሱ ማስገደድ ኤንፎርስ ማድረግ አይችልም። መጪውን ጊዜ ማረጋገጥ አይችልም። ጭንቀት አይችልም። ስለዚህ እንግዲህ ይህ ማለት እቅድ ማቀድ ኃጢአት ነው እያልን አይደለም። ማቀድ አስፈላጊ አይደለም እያልን አይደለም። ኢየሱስ እቅድ ማውጣትን እየኮነነም አይደለም። መጽሐፍ ቅዱስ ጥበብ የተሞላበት እቅድን፣ ትጋትንና መጋብነትን ይደግፋል። ማለትም ዌል ኦርጋናይዝድ መሆንን ይደግፋል መጽሐፍ ቅዱስ። ነገር ግን በእምነት ማቀድ በፍርሃት ከመደናገጥና ከመደነጋገር ይለያል አይደል? በፍርሃት መደናገጥ ከዛ ይለያል። በእምነት ማቀድ እግዚአብሔር ቢፈቅድ እና ብንኖር ብላችሁ አቅዱ እንደምለው እንደ እግዚአብሔር ቃል ማለት ነው። ማቀድ መጪውን ጊዜ ለእግዚአብሔር ማስገዛት ነው፣ እንደ እግዚአብሔር ፈቃድ እያለ ማለት ነው። መጨነቅ ግን ያለ እግዚአብሔር መጪውን ለመቆጣጠር መሞከር ነው። መጪውን ጊዜ ያለ እግዚአብሔር በቃ እኛው እንቆጣጠረዋለን ብሎ በራስ መተማመንን በእግዚአብሔር መመካትን ከኛ የሚያርቅ ነገር ነው። ስለዚህ አንዳንድ ጊዜ ያው መኪናችንን እዛ ቆመን በመኪና ውስጥ ተቀምጠን መሪውን ይዘን ወይ ደግሞ ይሄ ጥሩምባውን ምን ክላክስ እያደረግን የትራፊክ መብራቱ ለምን በፍጥነት አልተቀየረም እያልን እንጮሃለን። አንዳንድ ሰዎች በጣም ሲቸኩሉ ይጮሃሉ። በጣም ይጮሁ እንጂ ጩኸቱ ሊበዛ ይችላል፣ ነገር ግን መብራቱን አይቆጣጠረውም።
መብራቱ በራሷ ሰዓት በራሷ በተሰጣት ደቂቃ ነው በቃ ግሪን ሊበራ የሚችለው። አይቆጣጠረውም። ስለተጨነቀ ስለጮኸ ምንም አይመጣም። አንዳንድ ጊዜ በቃ ቸኩላችሁ መብራቱ ረጅም ጊዜ ሲወስድ ምንድነው አይለቀኝም እንዴ አይበራም እንዴ እያለ የምንጨነቀው ነገር ይኖራል ብዙ ጊዜ። ስለዚህ ጭንቀት በህይወታችን ላይ የሚያደርገው ይህንን ነው። በቃ ምንም መለወጥ አይችልም። ብዙ የውስጥ ጩኸት ይፈጥራል፣ ነገር ግን ምንም አይለውጥም። ለምን እንጨነቃለን ታዲያ? ምንም መለወጥ ካልቻለ ለምን እንጨነቃለን? አንዳንድ ጊዜ ሌሊቱን ለማርዘም ጨለማውን ለመጎተት እንደሚሞክር ሰው ለማስረዘም እንደሚሞክር ሰው አስቡ። አይችልም። በቃ ሌሊቱን ማርዘምም ማሳጠርም ቀኑን ማርዘምም ማሳጠርም የሚችል እግዚአብሔር ብቻ ነው። ምንም ያህል ብንጎትተው ጠዋት የሚመጣው እግዚአብሔር በወሰነው ጊዜ ብቻ ነው። ፀሐይ የምትወጣው እግዚአብሔር በወሰነው ጊዜ ብቻ ነው። በእኛ ጭንቀት የሚመጣ ነገር የለም። ስለዚህ ጭንቀት መጥፎ የሆነ ጌታ ነው። ሊገዛን የሚችል ነገር ነው። በቃ ይጠይቃል፣ ስጡኝ ይላል። ሁሉን ነገር ይጠይቃል። አቅማችንን ይጠይቃል። እንቅልፋችንን፣ ሰላማችንን ይነሳናል። ጥንካሬያችንን፣ እምነታችንን ይጠይቀናል። ስለዚህ ያን ሁሉ የሚበላ ነገር ነው። አቅማችንን ይበላል፣ እንቅልፋችንን ይበላል፣ ሰላማችንን ይበላል፣ እምነታችንን ይበላል። ጭንቀት አደገኛ ነገር ነው። ነገር ግን ምንም ማድረግ አይችልም። በህይወታችን ላይ አንዲት ሰዓት መጨመር አይችልም። በቁመታችን ላይ አንዲት ስንዝር መጨመር አይችልም ጭንቀት። ስለዚህ ጊዜያችንን የያዘው እግዚአብሔር ብቻ ነው። የእኛን ነገር የያዘው እግዚአብሔር ብቻ ነው። ነገን የያዘው እግዚአብሔር ብቻ ነው። ስለዚህ በሱ ላይ መመካት ነው እንጂ በሱ ላይ መደገፍ ነው እንጂ በሱ ላይ መታመን ነው እንጂ እምነት ነው እንጂ መጨነቅ አያስፈልግም። የእግዚአብሔር ልጆች በጭንቀት ሳይሆን በእምነት መኖርን መለማመድ አለባቸው። የእግዚአብሔር ልጆች በጭንቀት ሳይሆን በእምነት መኖርን መለማመድ ያለባቸው ለምንድን ነው? ሶስተኛ ምክንያታችን የሰማዩ አባታችን ለፍጥረታቱ በታማኝነት ስለሚያስብ ለኛም ያስባል። የሰማዩ አባታችን ለፍጥረታቱ በታማኝነት ስለሚያስብ ለኛም ያስባል። ኢየሱስ በቁጥር 26 ላይ እንደዚሁም ደግሞ ከቁጥር 28 እስከ 30 ምዕራፍ 6 ላይ ማለት ነው ላይ ወደ ፍጥረት ይጠቁማል። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አያከማቹም፣ የሰማዩ አባታችሁ ግን ይመግባቸዋል። እዚህ ቦታ ላይ በጣም እንደው የሰማዩ አባታቸው ይመግባቸዋል እንኳን አይልም እኮ። ይሄ አባትነቱ ለወፎቹ አይደለም። አባትነቱ ለወፎቹ አይደለም። አባትነቱ ለኛ ነው። የሰማዩ አባታችሁ ነው ማለት የኛ አባት ወፎችን ይመግባቸዋል። የወፎች አባት ሳይሆን የኛ አባት እግዚአብሔር ወፎችን ይመግባቸዋል። ወፎች ሳይዘሩ ሳያጭዱ በጎተራ ሳይከቱ ምን ሳያደርጉ ይመግባቸዋል። እናም የሜዳ አበቦች እንዴት እንደሚያድጉ ተመልከቱ ይላል። አይለፉም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በዛ ሁሉ ክብሩ ከነዚህ እንደ አንዱ አልለበሰም። ሰለሞን እንኳን እንደነሱ አልለበሰም። የሚያምር አልሆነም፣ የሚደምቅ አልሆነም፣ የሚያሸበርቅ አልሆነም። ኢየሱስ እንግዲህ እንዲህ በማለት ይደመድማል። እግዚአብሔር ዛሬ ታይቶ ነገ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ እንዴት አብልጦ አያለብሳችሁም? እዚህ ጋር ኢየሱስ የዕለት ተዕለት ህይወትን በቃ ዕለት በዕለት የምናደርጋቸውን ስለ ልብስ ቢሆን ስለ ምግብ ያን በመጠቀም ነው ታላቅ የሆነ መለኮታዊ ትምህርት የሚያስተምረን። ወፎቹን ተመልከቱ፣ አበቦቹን ተመልከቱ። ፍጥረታት እንግዲህ ወፎችና አበቦች ይሰብኩናል ማለት ነው። ፍጥረት ስብከት እየሰበከ ነው ማለት ነው። ወፎች ጎተራ የላቸው፣ ነገር ግን የአባት አቅርቦት
የኛ አባት የኛ የአባታችን አቅርቦት አላቸው። ያዘጋጅላቸዋል፣ ይመግባቸዋል። አበቦች ልብስ አይፈትሉም። ነገር ግን ከሰለሞን የንግስና ልብስ በበለጠ ውበት ተጎናጽፈዋል። ያሸበርቃሉ፣ ያሸበረቁ ናቸው አበቦች። ሁሉም ሰው አበባ እንግዲህ ታውቃላችሁ፣ ከኢትዮጵያ ወደ ተለያዩ ሀገሮች ኢትዮጵያ አበባ ታመርታለች። እንደውም ጥሩ ኤክስፖርት እንትን ያላት የአበባ ምርት ነው። ይሄ የአበባ ምርት ሰዎች ለምን እንደው የሚፈልጉት? አበባ ስለሚያምር ነው። ለተለያየ ነገር፣ ለሰርግ ይጠቀሙበታል፣ ለግራጁዌሽን፣ ለለቅሶ እንኳን ሳይቀር ማለት ነው አበባ ይቀርባል። ሌላ ነገር አይደለም፣ ለማየት ደስ የሚል ነገር። ኢየሱስ ወፎች ምንም አይሰሩም ማለቱ አይደለም። ወፎች ይበራሉ፣ ወፎች ይፈልጋሉ፣ ወፎች ምግባቸውን ይፈልጋሉ፣ ይሰበስባሉ። እንደውም የራሳቸውን ቤት ጎጆም ይሰራሉ። ኔስት የምንለውን ጎጆ ይሰራሉ። ነገር ግን በጭንቀትና በተስፋ መቁረጥ ውስጥ አይኖሩም። ወፎች በመለኮታዊ እንክብካቤ ስር ይኖራሉ። እዚህ ላይ ትምህርቱ እንግዲህ ስለ ስንፍና አይደለም። እንደው ተኝተን እኛ እግዚአብሔርን ተማምነን በእግዚአብሔር ተማምነን እንድንተኛ አይደለም። ወፎች እንደሚበሩ እኛም እንሰራለን። ወፎች እንደሚበሩ እኛም እንማራለን፣ እንንቀሳቀሳለን፣ እናንኳኳለን፣ እንሄዳለን፣ እንተጋለን። ስለዚህ ስንፍና ሳይሆን ስለ እምነት ነው እዚህ ክፍል ዋና ነገሩ። እምነት ይኑርህ ነው እንጂ ሰነፉን አይደለም እያለን ያለው የእግዚአብሔር ቃል። አበቦችም ያለ ጭንቀት እግዚአብሔር የሰጣቸውን ቦታ ይሞላሉ፣ ያንን ቦታ ያስውባሉ። ስለዚህ ድርሻቸውን ይወጣሉ። እኔና እናንተም በድርሻችን ትጉዎች መሆን አለብን። በትጋት መስራት፣ በትጋት ማቀድ፣ በትጋት መኖር ይኖርብናል። ነገር ግን ይህን ሁሉ ስናደርግ በእግዚአብሔር ታምነን እንጂ እየተጨነቅን ሊሆን አይገባም። በእግዚአብሔር በመታመን በእምነት ሊሆን ይገባል ወገኖች። ከዛም ኢየሱስ በክፍል ውስጥ እጅግ የሚያጽናናንን ቃል ይናገራል። በጣም በጣም የሚያጽናናኝ ቃል ነው ወገኖች። እንዴት አብልጦ እናንተን ወፎችና አበቦችን እንዴት አብልጦ እናንተን። ወፎች በእግዚአብሔር ዘንድ ዋጋ አላቸው፣ እናንተ ግን ትበልጣላችሁ። አበቦች የእግዚአብሔርን ጥበብ ያሳያሉ፣ እናንተ ግን ልጆቹ ናችሁ። ሳር ጊዜያዊ ነው፣ የሚጠፋ ነው፣ የሚጠወልግ ነው፣ ወደ እቶን የሚገባ ነው። እናንተ ግን በእርሱ ፊት የዘላለም ዋጋ ያላችሁ ናችሁ። ክርስቶስ የሞተላችሁ ናችሁ፣ የከበራችሁ ናችሁ። እንደ ዕንቁ እንደ አይኑ ብሌን አድርጎ የሚመለከታችሁ ናችሁ። እንዴት አብልጦ እናንተን እንዴት እናንተን አብልጦ አይመግባችሁም፣ አያለብሳችሁም፣ አያኖራችሁም? እንዴት አብልጦ። ታዲያ ምን ያስጨንቀናል? እንደዚህ አይነት አባት ካለን ወገኖች፣ እንደዚህ አይነት ጌታ ካለን ምን ያስጨንቀናል? አንዲት ትንሽ ልጅ አባቷ በየቀኑ ጠዋት ጠዋት ያው ቤት ውስጥ ላለ ውሻ ምግብ ሲያቀርብ ታያለች እና አንድ ቀን አባዬ ሁልጊዜ ውሻውን ታስብለታለህ ብላ ጠየቀችው። ፈገግ ብሎ አዎ በእርግጥ አስብለታለሁ አላት። እርሷም እንግዲያውስ እኔን እንደማትረሳኝ ያውቃለሁ አለች። ኧረ አልረሳሽም፣ እኔ እኮ ከሱ በላይ ልጄ ነሽ፣ ከሱ በላይ ነው የማስብልሽ አላት። ሁሌ ለአንቺ ነው የማስብልሽ አላት። የኢየሱስም ሐሳብ በዚህ ክፍል ውስጥ እንደዚህ አይነት ነው። እግዚአብሔር ወፎችን ሳርንና አበቦችን የማይረሳ ከሆነ ልጆቹን ፈጽሞ አይረሳም። እግዚአብሔር ፈጽሞ አይረሳም። ስለዚህ እኔና እናንተ መጨነቅ የለብንም። አንዳንዴ እንደው እግዚአብሔር የጎደለበት ይመስለናል። የሰማይ ማከማቻ መጋዘኑ ይሄ አቅርቦት እንዳለቀበት የምንቆጥርበት ነገር አለ፣ የሚያስቅ ነገር። እንደዛ ቆጥረን ጭንቀት ውስጥ እንገባለን። እግዚአብሔር ያው አንድ ቀን ጠዋት ነቅቶ ድንቢጦቹን መግቢያቸው ነበር፣ ዛሬ ግን ሕዝቤን ረሳኋቸው የሚል ይመስለናል። ወፎችን መገብኳቸው፣ ዛሬ ግን ሕዝቤን ረሳኋቸው የሚል ይመስለናል። እንደዛ መስሎን እኮ ነው የምንጨነቀው። ረስቶን አያውቅም።
ረስቶን አያውቅም። አባታችን ኃላፊነቱን ዘንግቶ አያውቅም። ማብላቱን፣ ማጠጣቱን፣ ማለበሱን፣ ማኖሩን ዘንግቶ አያውቅም። እግዚአብሔር በኃላፊነቱ ጥንቁቅ ነው፣ የሚያስብ ነው፣ በቸርነቱ ነው፣ በምህረቱ ነው፣ በፍቅሩ ነው የሚያደርግልን። ደስ እያለው ነው በአባትነት ነው የሚያደርግልን። የአባትነት ኃላፊነቱን ዘንግቶ አያውቅም ጌታ። አይዘነጋምም። ደክሞት ከስሮት አያውቅም ጌታ። አይደክመውም፣ አይከስርም። ስለዚህ የምንጨነቅበት ምክንያት የለንም። ለምንድን ነው የምንጨነቀው? ጭንቀት እግዚአብሔር ባይረዳኝስ ይላል፣ ሁሌ የመጠራጠር ነገር አለው። እምነት ግን አባቴ የሚያስፈልገኝን አስቀድሞ ያውቃል ይላል። ጭንቀት የፍላጎታችንን ፍላጎታችን አግዝፎ ይመለከታል። በቃ ከፍ አድርጎ ይመለከታል ፍላጎታችን። በቃ ይሄ ሁሉ ያስፈልገኛል፣ ኬት ይመጣል ይላል። እምነት ግን የአባትን ልብ ያያል፣ ደግሞም ይረዳል። አባቴ ሁሉ አለው በቃ ብሎ አይጨነቅም። ታዲያ ይህ ክፍል እኔና እናንተን ምን ያስተምረናል? ጭንቀት ስሜታዊ ትግል ብቻ ሳይሆን ብዙውን ጊዜ የመንፈሳዊ እይታ ችግር መሆኑን ያስተምረናል። ይህ ክፍል የመንፈሳዊ እይታ ችግር ነው። ጭንቀት ከአባታችን ከእግዚአብሔር ይልቅ ፍላጎታችንን የምናይ፣ ፍላጎታችንን አግዝፈን የምናይ፣ ከአባታችን ይልቅ ፍላጎቶቻችን የሚታዩን ነን እኛ። ለዚህ ነው የምንጨነቀው። ኢየሱስ ግን ይህንን እይታችንን ሊያቀና ይፈልጋል፣ ያስተምረናል። ህይወት ከቁሳዊ ፍላጎት ትበልጣለች። ህይወት ከቁሳዊ ፍላጎት ትበልጣለች። ጭንቀት እኛ ከምናስበው በላይ አነስተኛ ነው። ምንም ሊያደርግ አይችልም። ቀናችንን ሊቀይር አይችልም። በቀናችን ላይ ሰዓት ሊጨምር አይችልም። በቁመታችን ላይ ስንዝር ሊጨምር አይችልም። ጭንቀት ምንም ሊያደርግ አይችልም። ከምናስበው ከምንገምተው በላይ አነስተኛ ነው። አባታችን ደግሞ ከፍርሃቶቻችን ሁሉ በላይ ነው። ከጭንቀቶቻችን ሁሉ በላይ ነው። ከሚያስፈሩን ነገሮች ሁሉ በላይ ነው። ክብር ለጌታ ይሁን። ሃሌሉያ። ይህ ማለት አማኞች ምንም ሸክም አይሰማቸውም ማለት አይደለም። ነገር ግን ለምንም አይነት ሸክም መገዛት የለብንም ማለት ነው። ሸክም አይገዛንም ማለት ነው። ጭንቀት ሊሰማን ይችላል፣ ነገር ግን ወደ እግዚአብሔር እናመጣዋለን። የሚያስጨንቃችሁን በእግዚአብሔር ላይ ጣሉ እንደሚለው የእግዚአብሔር ቃል፣ የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉ፣ ወደ እግዚአብሔር እናመጣዋለን። ኃላፊነቶችን እንሸከም ይሆናል፣ ነገር ግን ብቻችንን አንሸከማቸውም፣ ወደ እርሱ እናመጣቸዋለን። እርግጠኞች ያልሆንባቸው ነገሮች ሊገጥሙን ይችላሉ፣ ነገር ግን ያለ አባት አንሆንም። አባት አለን፣ የሚያስብልን አባት አለን። አባት አለኝ ብሎ እንደምዘምረው ዘማሪ አባት አለን። ኢየሱስ ከመደንገጥ ወደ መረጋጋት፣ ከፍርሃት ወደ እምነት፣ ራስን ከመሸከም በእግዚአብሔር ወደ መታመን እየጠራን ነው ዛሬ ወገኖች፣ እኔንና እናንተን በእርሱ ወደ መታመን ወደ እምነት እየጠራን ነው። ከጭንቀት ይልቅ ወደ መታመን እየጠራን ነው። ታዲያ እንዴት እንኖር? ጭንቀታችንን በአእምሯችን ውስጥ ከማሳደግ ይልቅ ወደ አባታችን እናምጣ። አንዳንድ ጊዜ ሰዎች ጭንቀታቸውን በየቀኑ በምናባቸው ይንከባከቡታል። ውሃ እያጠጡ፣ አፈር እየሰጡ፣ ምግብ እየሰጡ ልበል፣ ውሃ ያጠጡታል ወይም ይንከባከቡታል በምናባቸው። ፍርሃትን መለማመድ እናቁምና እምነትን መለማመድ ዛሬውኑ እንጀምር ወገኖች። ሌላ ምን እናድርግ? በታማኝነት ማቀድና በኃጢአት መጨነቅ መካከል ያለውን ልዩነት ለይተን እንወቅ። የኛ ድርሻችንን እንወጣ። በድርሻችን ትጉዎች ነው። የእግዚአብሔርን ድርሻ ለመወጣት እኛ አንሞክር። እግዚአብሔር በድርሻው ታማኝ ነው፣ ድርሻውን ይወጣል። ጠንክረን መስራት፣ በጥልቀት አጥብቀን መጸለይ እና ነገን በእርሱ እጅ መተው ይኖርብናል ወገኖች። እግዚአብሔር ባለፈው ጊዜ ያሳየንን ታማኝነቱን ማስታወስን እንለማመድ። አንርሳ። እግዚአብሔር ያደረገልንን ነገር አንርሳ።
ባለፈው ያደረገንን ታማኝነቱን እያስታወስን ይህን ማስታወስን ራሱን እንለማመድ። ትላንት የጠበቀን አምላክ ዛሬም ይጠብቀናል። ያኔ ቀድሞ የተሸከመን አባት አሁንም አይጥለንም፣ አሁንም ጥሎን አይሄድም፣ አሁንም ይሸከመናል። ስለዚህ ወገኖቼ ለነፍሳችን እንስበክ። ጭንቀት ሲመጣብን፣ ጭንቀት ወደ አእምሯችን ሲመጣ ህይወት ከምግብ ይበልጣል። ጭንቀት አንዲት ሰዓት በህይወታችን ላይ መጨመር አይችልም። አባቴ ለወፎችና ለአበቦች ያስባል፣ ለእኔማ እንዴት አብልጦ አያስብም እያለን ለራሳችን እንስበክ። የእግዚአብሔር ልጆች በጭንቀት ሳይሆን በእምነት መኖርን መለማመድ አለባቸው። የእግዚአብሔር ልጆች በጭንቀት ሳይሆን በእምነት መኖርን መለማመድ ያለባቸው ለምንድን ነው? ምክንያቱም ህይወታችን ከምንጨነቅባቸው ነገሮች ይልቅ እጅግ የላቀ ዋጋ ስላለው ነው። ሁለተኛ፣ ምክንያቱም ጭንቀታችን እግዚአብሔር ብቻ ሊቆጣጠረው የሚችለውን ነገር መለወጥ ስለማይችል ነው። ሶስተኛ፣ ምክንያቱም የሰማይ አባታችን ለፍጥረታቱ በታማኝነት ስለሚያስብ ለእኛም ያስባል። ስለዚህ መጨነቅ የለብንም። እግዚአብሔር ይርዳን።